ብሩኬ ለቅድስት እንደሚወዳት ፍቅሩን ገለጸላት። መሀሌት ጉዷን ስታይ የመጨረሻ ጨልላ ራሷን ስታወደቀች። መድብል መሀሌትን ይበልጥ አናደዳት። ዝም በይ በማለትም እነሱ ላይፋቸውን ይቅጩበት ታያቸው ሲላትም እሷ ግን እንዴት የ80 ባሌን አንድ ገረድ ላይ እንደዚህ ሲሆን ማገኘት አለብኝ ስትልም እሱ ድሮ ቀርቷል። ገረድ ማለት ምን ማለት ነው? ስራ ሰርቶ መቀየር ማለት ነው። እማትቀየሪ እርሜ ልክሽን ከጥገኝነት የማትወጪ አንቺ እንጂ እሱ አይደለችም። ክብርና ሁሉ ነገር የሚሰጣት እንቁ ሴት ናት በማለትም መድብል እንግዲህ መሀሌትን ልክ ልኳን ሲነግራት መሀሌት ራሷን ስታ ወደቀች። እጅግ በጣም በደስታ የተፍለቀለቀችው ቅድስት ብሩክ እንግዲህ ቅድስትን ሞጨሞጫት። አሁን ላይ ደስታዋ እጥፍ ድርብ ሆኖ አሸናፊነትም በሷ እንደሆነም ተረዳች። መሀሌት በምትነግራት ነገር እየተጠራጠረች አይ ምናልባችስ ባይወደኝ እውነቷን ቢሆንስ የሚል ጥርጣሬ እሷ የምትናገራቸው ቃላቶች ያስፈሯት ነበረ። ዛሬ ግን እጅግ በጣም ደስ በሚል ሁኔታ ከመሀሌት ፊት ቅድስትን ብሩኬ ሲስማት አሁን ላይ እንደሚወደኝ አረጋገጥኩኝ ብላም አመነች። መድብልም አርፈሽ ተቀመጪ፣ የራሳቸውን ህይወት ይኑሩበት፣ ህይወትሽን አበላሽተሽና ረጋግጠሽ የሄድሽው አንቺ እንጂ ብሩክ አይደለም። ስለዚህ አሁን መልካም የሆነች ለሱ የምትገባው ሴት ስላገኘ የራሱን ህይወት ይኖርበት ሲላትም እሷም የመጨረሻ ተናደደች። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ምሳሌ ቀጣይ ፓርቲ ዘመተናል። እንግዲህ ምሳሌ በብሩክና በቅድስት ደስተኛ ሆና ትገኛለች ማለት ነው። መሀሌት ግን ጨርቋን ቀዳ አብዳ መሄድ ነው የቀራት። ምክንያቱም እየለፋው ያለሁት በነፃ ነው በለኝ ስትለውም ድሮስ ምን ልታተርፊ ፈልገሽ ነበር ሲላትን አንተን አለችው። ከዚህ በኋላ እኔን ማትረፍ አትችም። እኔ ብሩክ የነከሰኝን እባብ መልሼ ይቅር እምል ሰው አይደለውም። ስለዚህ አንቺ ደግሞ ነድፈሽኝ እንዳይሆን አድርገሽኝ ነው ይሄርሽው። በዛ ላይ ደግሞ በእኔ እንኳ ቢሆን እችልሽ ነበር። ነገር ግን አንቺ በልጄ በምሳሌ በአንድ ልጄ ስንት መከራን አይቼ ያሳደግኳት ልጄ ላይ ነው የመጣሽው በማለትም ልክ ልኳን ነግሮ ቅድስትን ከፊቷ አጠርቶም ሲስማትም የመጨረሻ በመናደድና እንዲሁም ደግሞ ቅድስቴ እኔ አንቺን በጣም ነው የማፈቅርሽ በማለትም እንግዲህ ቅድስት የመጨረሻ ደስታዋ ወደ ራጣ። በዚህን ሰዓት እንደዛ ስላላት ብቻ መሀሌት እንግዲህ ያዙ ይልቀቁኝ ብትልም ምንም አማራጭ አላገኘችም። ምክንያቱም ነገሮችን ያበላሸችው በራሷ ጊዜ እንደሆነ ግልጽ ተደርጎ ስለተነገራት አሁን ላይ አማራጭ ስለሌላት ዝም ብላ ከማልቀስና ከመጮህ ውጭ ምንም የምታመጣው ነገር የለም። አሁን ቅድስት እንግዲህ ህይወቴ ሰመረ ሰመረ የሚለውን ሙዚቃ መጋበዝ ጀምራለች። ምሳሌም ምን ማለት ነው ስትልም ሰመረ ማለት ህይወቴ ተስተካከለ ማለት ነው። ስለዚህ የእኔም ህይወት አሁን ላይ ተስተካክሏል በማለትም በደስታ ሁላቸውም ደስታቸውን ለማክበር እየተሯሯጡ ይገኛሉ። ሌላው አሁን ሞገስና ሉላ ምን ገጠማቸው? በእርግጥ ጠበቃው ከዝና ጋር በመገናኘቱ እጅግ ትልቅ ችግር ይፈጠራል ብለው እየተጨናነቁ ቢገኙም ግን ደግሞ ምንም ማድረግ ስላልቻሉ አሁን ላይ ምንም አያመጣም፣ መረጋጋት አለብን እየተባባሉ እርስ በርሳቸው እየተወያዩ ይገኛሉ። ግን አሁን ጠበቃው እኔን
እንደዛ ማድረጉን ቢሰማ እመነኝ ይገለዋል፣ እዛው ራሱኑ ሲጥ ያደርገዋል ሲልም ሉላ የራሳቸው ጉዳይ እኔ አንቺን አይንኩቤ በማለትም እንግዲህ ሞገስ ግን ደግሞ ንብረታችንንም ማግኘት አለብን፣ ህይወታችንንም መስተካከል አለበት እያለም እሪ ማለቱን ትተን መጋፈጥ አለብን እያለም እንግዲህ እየተጫጫሁ ይገኛሉ። ሌላው አሁን ላይ እሷ ለምትጨነቀው ነገር ምንም የሚመጣ ነገር ስለሌለ መረጋጋት አለብሽ ሉላዬ ቢልም አሁን ግን ሞገስና እንዲሁም ደግሞ ሉላ በጭንቀት ውስጥ እየተገኙ ሳለ ነገር ግን እጅግ በጣም በሚያሳዝን ሁኔታ አሁን ላይ የመሀሌት እብደት ይፋ ወጥቷል። መሀሌት ብሩክን አጥቼ መኖር አልችልም፣ ህይወቴም ተበለሻሽቶ ስለሚቀር ስለዚህ አሁን ላይ ለዝና ለስራ ወይስ ልትወው እያለች ራሷን ሁለት ልብ አድርጋ እየተጨነቀች ትገኛለች። እነሱን ብከዳም እነሱ ሴት አድርገው ይገሉኛል፣ ከእነሱ ጋር ብቀጥል ደግሞ ጥቅም የለኝም፣ ብሩኬን የግሌ አደርጋለሁ ብዬ እንጂ እዚህ መሀል የገባሁት ለሌላ ነገር አይደለም ያለች ራሷን ስታጨናንቅ፣ ነገር ግን አሁን ቅድስትና ብሩኬ ያደረጉትን ነገር ስታይ የመጨረሻ ለበቀል አንድ ብላ ተዘጋጅታም ተነሳች። ሌላው እንግዲህ ዝና አሁን ጠበቃውን ይዞ እንዳይሆን እያደረገ እየሰቃየው ይገኛል። ግን ደግሞ አሁን ላይ ጠበቃው እውነታውን ካልተናገረ እንደሚደፋውና እንደሚገለውም አሳየው። በዚህን ሰዓት ጠበቃውም እሺ እውነቱን ልናገር አለ። ሉላ ላይ ያደረገውን ግፍ ወይም ደግሞ ያደረገውን ስራ አሁን ላይ ዋጋ እንዲከፍል አደረገው ዝና ግን በፖሊስ እጅ እየተፈለገና ወንጀሎቹ እየተሰበሰቡ መሆኑን ቢያቅም ግን ደግሞ ቀድሜ ሁሉንም ነገር መጨረስ አለብኝ እያለ ይገኛል። ሌላው ደግሞ ምን ማድረግ ይኖርባቸዋል? አይገርምም? ትህትና ዝናን ለመበቀል እወዳለሁ አፈቅረዋለሁ አለች። ትህትና ምን የምታደርግ ይመስላችኋል? ትህትና አሁን ላይ እጅግ በጣም ቆራጥና ጀግና ሁና ስትኖር፣ ግን ለዝና ደግሞ አፈቅረሃለሁ ያለችው ለሱ ትልቅ አስደንጋጭና ጉብዳ መስሎ ስለታየው ምን እየተካሄደ ነው? አትሽለጥለጭብኝ እንደ በፊትሽ ሆኜ እያለም ሲናገራት፣ እሷም ደግሞ እውነቴን ነው ስትለውም ደስ አለው። በተደጋጋሚ አፈቅራለሁ በኝ እያለ እስኪ ድገሚ ወዳለሁ በኝ እያለ እሷን እንግዲህ ማስደጋገም ጀመረ። በዚህን ሰዓት አሁን ላይ አማራጭ ስለሌላት በዚህ መልኩ ዝናን አሸንፋለሁ ብላም በቆራጥነት ገብታበታለች። ሌላው አሳሳቢውና አስቸጋሪ የሆነባቸው የአለቃው ጉዳይ በእርግጥ ሉላና ሞገስ አሁን መፍራት የለብንም። የራሳችንን ህይወት የምንኖረው እኛ ጠንካራ ስንሆን ብቻ ነው። ስለዚህ ህይወታችንን ለመኖር ደግሞ እኛ መጠንከር አለብን ቢባባሉም ግን ዝናና ጠበቃው ከተገናኙ ወዶ ሳይሆን ስለ ሉላ እውነታውን ሲናገር፣ በዛ ላይ ደግሞ ያሉበትን ቦታ በግልጽ ቢናገረውም ቦታቸውን ስለቀየሩ የዝና ማብቂያ ደግሞ ቅርብ ስለሆነም ካሊብ ሙሲሳን አሁን ታስፈልገኛለህ ቶሎ ድረስ እያለም እንግዲህ ለዝና በመደወሉ ዝና ምን ተፈጥሮ ነው ሲለውም ስንገናኝ እውነታውን እናወራለን አለ። ሌላው አሁን ላይ ሁላቸውም የእጃቸውን ማግኘት አለባቸው ብለው የሚያምኑት ብሩኬና መድብል እያንዳንዱ ወንጀሉን የዝናንና ካሊብ ሙሲሳን ለህግ አካል በማቅረብ ህይወታችንን የተሻለ ኑሮ ለመኖር የራሳችንን ህይወት ወደፊትም ጥሩ ለማድረግ ስለዚህ አሁን ላይ የነሱ ወንጀል መጋለጥ አለባቸው ሲልም የመድብልን እንግዲህ ፋይል አጥፍተውበታል። አልበም የሚያወጡ የብዙ ሰዎች ፋይልን አጥፍተው እነዚህና ሽጠው እየተጠቀሙበት እንደሆነም ግልጽ ነው። መድብል ግን የሚያወጣውን አልበም ለብቻ ስለያዘ ምንም
ወደኋላ የሚያስቀረው ነገር እንደሌለ መልሶ ደወለ። ሌላው በጣም ደስተኛ የሆነችው ቅድስት ህይወቴ ሰመረ እያለች ትቀውጠዋለች በየክችኑ። መሀሌት ደግሞ ይበልጥ እየተቃጠለችና እየተንጨረጨረችም ትገኛለች። አሁን ላይ ምን ማድረግ እንዳለባት ግራ ስለተጋባችም ወደየት መሄጃ እንዳላት እንኳ አታቅም። ምክንያቱም ዝና እሷን እደፋሻለሁ አንቺ አትጫዋችብኝም እያለ ስለሚገላትና ስለሚያስፈራራት ለሱ መስራት ስላለባት ግዴታ አድርጋ እየሰራች ትገኛለች። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። መልካም ቆይታ ይሆንላችሁ።